አላህ አባት ነው ማለት ነው። አላህ አባት ነው። ቆይ ጥያቄህን አትቀይር። አንድ አምላክ አልኩ። ማስረጃ ብላ ምትል እንዴ? ቆይ እኮ አባት ወይ እያለ እኮ ነው። አባት ማለት ምን ማለት ነው? አባት ምንድነው? ምንድነው አባት? አባት ነው። ምንድነው አባት ትርጉሙ? አላህ አባት ነው ወይ? መልስልኝ። እሱን አይደለም ጥያቄ። አላህ እኮ ይሄን ማስረጃ ስታመጣ አላህ አባት ሲሆን ብቻ ነው የምንስማማው። አላህ አባት ነው ማለት አንተ አይደለም። አላህ አባት ነው ወይ? ተረጋጋ እንጂ አትቆጣ። ቆይ አይደለም አንተ እኮ ነው የማይሆን። አዳምጥ። ምን ብዬ ነው የጀመርኩት? እኔ እዚያ ጋር አንድ አምላክ ብዬ ጀመርኩ። ለምን ዘለ ቁጥር 1 አንበው። ቁጥር 1 አንበው። ቁጥር 1 እና ቁጥር 2 አንበው። አዳምጥ። አብ አይልም እዛ አባት ነው የሚለው። አንበው ቁጥር 1 እና ቁጥር 2። ለምን ቁጥር 3? አዳምጥ። ተረጋጋ። ቀስ በል አዳምጥ። አዳምጥ። ካንዴ አንበው ቁጥር 1 እና ቁጥር 2 አነባለሁ። ችግር የለውም። ክርስትና የሚባለውን ለማቱን የሚያጠፋ ጥቅስ ነው። እንዳውም ከሱ ነው የምጀምረው። ቁጥር 1 ምን ይላል? አንብብ። ምን ይላል? ቁጥር አንብብ። መጽሐፍን ከዚያ ካልሆነ አልካርላ አንብብ። ከሱ ችግር የለውም። ያው ልሰማ አንተ ማስረጃ አምጣ። ቁጥር አንብበው። ለምን ደነገጥክ? ምንድነው መደንገጥ? ያው ፊት ለፊትህ እኮ ነው ያለሁት። አንተ ቁጥር 1 እና ቁጥር 2 አንብብ። ወደ ቁጥር 3 ትሄዳለህ። እሺ ቆይ ተረጋጋ እንጂ። እሺ ይኸው ችግር የለውም። ኢየሱስም አይኖቹን ወደ ሰማይ አነሳና አባት ሆይ አለ አይደለ? ቀጥል። እሺ መጽሐፍ ካንተ ጋር አለ? ቀጥል። አንብብ። አታዳምጥም? አማርኛ ትችላለህ? መጽሐፍ ካንተ ጋር አለ ወይ? ልናየው ነው ሁሉንም እኮ። ቀጥል። አዎ አለ ወይ ካንተ ጋር መጽሐፍ? አይሰማም እንዴ? ችግር የለ አንብብልኝ። ምን ችግር አለው? እየሰማሁ እኮ ነው ወንድም። በፈጣሪ አዩ አንድ መጽሐፉን አውጭለት። አሁን ስለዚህ አንተ ልታብራራ ነው ወይንስ እኔ ላብራራለህ? ምረጥ። አንተ ነው የምታብራራ። በጣም ማስረጃ አንተ ስለመጣ በጣም ጥሩ። ስለዚህ እኔ አሁን ላብራራ ነው፣ አንተ ደግሞ የመጽሐፉ ባለቤት ስለሆንክ በዚህ ላይ ትጠይቃለህ ማለት ነው። አንድ ያዩ ረቀሪ ኢየሱስም አለ ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ አባት ሆይ አለ። እሺ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን አለ። እሺ ኢየሱስ ክርስቶስ እዚህ ቦታ ላይ እውነተኛ አምላክ ብቻ የሆንክ አንተን የሚለው ማንን ነው? ስላሴን ነው ወይንስ አብን? ቀጥል። አይደለም ጨርስ። ቆይ ይሄ መልስ። ይሄን ኢየሱስ ለአባቱ ነው እውነተኛ የሚለው ለአባቱ ነው። ስለዚህ እውነተኛ አምላክ ብቻ የሆንክ የሚለው ስላሴን አይደለም ማለት ነው። ያንተን እምነት ቀጥል። እውነተኛ አምላክ የሆንክ ለአባቱ ነው። ሳትመልስ ወዴትም አትሄድም። ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ ያለው ያንተን እምነት ስላሴን ነው ወይንስ አብን ብቻ ነው? ቀጥል። ታገኘዋለህ። ስላሴ ቁጥር እስከ 5 አንዱ መልስ። ስላሴ ቁጥር እንደ 5 ቀጥታ ይዘን ይኸውና መልስ። አያችሁት አይደለ? ቀጥል እስከ 5 አንብበው። እስከ 5 አንብበው። ስላሴ ምን እንደሆነ ላስረዳ። እስከ 5 ቀጥል። እስከ 5 ቀጥል። እንዳታቋርጥ። ስላሴ ብለሃል። እስከ 5 አንብበው። ስላሴ ምን እንደሆነ ላሳየኝ። ረበ ፈጣሪ አትመልስም? ይሄንን አምላክ እያለ እየተናገረ እኮ ስላሴ ጠይቀኸኛል። እስከ 5 ስላሴ ምን እንደሆነ ላሳይ። ቀጥል አንብበው። ስላሴ ምንድነው? ስላሴ ያው እውነተኛ አንዴ ራስህ በተናገርከው አንብብ እንጂ ታዲያ እንዴ ምን ነው? ምን አለ ኢየሱስ ክርስቶስ? እውነተኛ አምላክ ብቻ የሆንክ አንተን አለ። አምላክ የሚለውን ቃል እዚህ ቦታ ላይ አንተን ብሎ ጨረሰ። አንተን ያለው የሆነን አካል እያመላከተ ነው። ከላይ አብን ነው ወይንስ ስላሴን ነው? መልስ። አንተን የሚለው ማንን ነው? አንተ ለአብ ነው። አላሁ አክበር። አምላክ የተባለው አብን ነው ማለት ነው፣ ስላሴን አይደለም። ቀጥል። የላከው አምላክ የተባለው አንተን ያለው ማንን ነው ስለው አብን ነው አለ። ስላሴን ነው። ቀጥል። አታቋርጥ። ቀጥል። እቀጥልሃለሁ። ችግር የለውም። ያው አሁን ልቀጥል ነው። አንደኛ ሁለተኛ ልቀጥል ነው። አብሽር። ያው የላከውንም ኢየሱስ ክርስቶስን አለ። የተላከው ማን ነው? መልእክተኛው ኢየሱስ ክርስቶስ። አላሁ አክበር። መልእክተኛ ነው ክርስቶስ።
አንዱ አምላክ ማን ነው አለ? ቅድም አብ ነው አለ። ኢየሱስ ምንድን ነው አለ? የአንድ አምላክና ኢየሱስ ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ቆይ ወደሱ እንሄዳለን። የተላከው ማን ነው? መልእክተኛው ስለው ኢየሱስ ነው። ቆይ አብን ወልድን ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ምን አብን ምን ብሎ ማወቅ፣ ወልድን ምን ብሎ ማወቅ? መልስ በአውዱ መስከረ አብን አምላክ ብሎ ወልድን መልእክተኛ አብን ምን ብሎ ማወቅ? አብንና ወልድ ማወቅ የዘላለም ሕይወት ነው እያለክ ነው። አብን ምን ብሎ ማወቅ? አምላክ ብቻውን አምላክ የሆነ ብሎ ማወቅ አይደለ? መልስ እውቀት በሁለቱን ዘሴም ነው። ሁለቱን ማወቅ አይልም። አብ አውቀ ወልድ አይልም። እንደሱ አይልም። ቀጥል ወይ ቀጥል። ምንድነው ቀጥል? አብን አምላክ ብሎ በማወቅ ተረጋጋ። ወልድን መልእክተኛ ብሎ በማወቅ ብለህ መስክረሃል ቅድም። ስለዚህ አንተ ደግሞ አይ አብም ወልድም መንፈስ ቅዱስም ስላሴ ናቸው አምላክ ናቸው ብለህ ነው የምታምነው። እምነትህን የዘላለም ሕይወት ምንድነው ወንድሜ? የዘላለም ሕይወት ምንድነው? አይዋ የዘላለም ሕይወት ማለት አብን አምላክ ነው ብሎ ማወቅ ብቻውን፣ ወልድ ደግሞ መልእክተኛ ነው ብሎ ማወቅ። ይሄ ነው የዘላለማዊ ሕይወት። ያው ቃሉ እየተናገረ ነው። የላከውን መልእክተኛ ይላል። ያው አንተ ራስህ የተላከው መልእክተኛው ማን ነው ስልህ ኢየሱስ ብለሃል ቅድም። እሺ ቀጥል። እስከ 5 ቀጥል። እሺ ችግር የለም ብለሃል አላልኩም? ቀጥል ምንድን ነው? ቀጥል ቢል የለም እኮ እዚህ መልስ እንጂ አምስት ቀጥል። ኋላ እስከ 5 ቀጥል። አይዞህ ያው ጨረስክ እኮ እዚህ ጋር አምላክ ማን እንደሆነ ጨረስን፣ መልእክተኛ ማን እንደሆነ ጨረስን። አይዞህ አትደንግጥ። እስከ 5 ቀጥል። ያማ እንዴ ምን ነው መደንገጥ? سبحانه وتعالى في سورة الروم فأقم وجهك للدين حنيفا فطرة الله التي فطر الناس عليها إلى لقد تتنيوا هيمانوت من الأسلمنا في تاشون أزرو الله سبحانه كله يفتر أباچه تفتروا هيمانوت تاشونه نايلة ناش اوكي ስለዚህ በተፈጥሮ የሚገኝ ነው ማለት ነው። ኦኬ እስልምና ምን ማለት ነው ትርጉሙ? ኢስላም ማለት በአንድ አምላክ በአላህ ማመን እርሱን በብቸኝነት መገዛት ማለት ነው። ኦኬ ስለዚህ ስትወለድ ለአላህ እየተገዛ የመግዛት ስጦታ አለ ማለት ነው አይደለ? አዎ በአላህ አምነን ነው የምንወለደው። ማስረጃ አስተለሱም ታዲያ እንደዚህ ከሆነ ቁርአን እና መሐመድ ምን ያስፈልጋል? ኦኬ ህግጋቱን አናውቀውማ። ለምሳሌ በምን ተፈጥሮአል ምን አልኩህ ቅድም? በአላህ ማመን አልኩህ አይደለ? አማኝ መሆናችንን አላህ ሱብሓነሁ ወተዓላ ቀድሞ ነው እንድናምን አድርጎ ነው የፈጠረው። ነገር ግን እውቀት የሚባል ነገር አለ። ያ ማለት እንዴት መጾም እንዳለብህ፣ እንዴት መስገድ እንዳለብህ፣ እንዴት አድርገህ ሀጅ ማድረግ እንዳለብህ እናትህ ሆድ ውስጥ እዛ ተምረሃት መጣ። ገብቶሃል? አምላክ ነቢያትን ይልክና እነዚህን ልጆች እንዲማሩ ያደርጋል ማለት ነው። ያ ነው ቁርአን እና ነቢያት ያስፈለገበት ምክንያት እነሱን የአምላክን ሕግና ስርዓት ያስተምሯቸው ዘንድ ነው። ነገር ግን በዚያ በአምላክ አምነው ወይ ነው የሚፈጠሩት? አዎ አምነው ነው የሚፈጠሩት። እንዴት እንደሆነ ላስረዳ። እሺ እኛ ሰዎች ሁለት ማንነት አለን አይደለ? የስጋና የነፍስ ጥምሮች ነን አይደለ? አዎ ስጋችን የሚፈጠረው ያለምንም ጥርጥር ከእናቶቻችን ማህፀን ነው መጀመሪያው አይደለ? አዎ የዛኔ ነው። ነገር ግን ነፍስ ቀድማ ተፈጥራለች ከስጋ በፊት። መቼ ከተባለ አዳም በተፈጠረበት ጊዜ ወዲያው የአዳም ልጆች ሁሉ ነፍስ እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሁሉ ነፍሳቸው የዛኔ አዳም በተፈጠረበት ጊዜ ተፈጥረዋል። የዛኔ በተፈጠሩበት ጊዜ አምላክ አላህ ሱብሓነሁ ወተዓላ ነፍሳትን ሁሉ ከፊቱ አቁሞ አናግሯቸዋል። የኔን ያንተን የሁላችንን ነው። ምን አለን መሰለህ? በሱረቱል አዕራፍ ላይ ከማስረጃ ጋር ያሳያለሁ ከፈለከው። ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ብሎናል። ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሀዛ ጋፊሊን ይላል። አዳምን አምላክ አላህ ሱብሓነሁ ወተዓላ ፈጥሮ በጨረሰ ጊዜ ከጀርባው እንዳለ የእርሱን ዘሮች ሁሉ ነፍሳቶች ፈጠራቸውና አስገኛቸው። ከፊቱም አቆማቸውና ምን አላቸው? እኔ አምላካችሁ ጌታችሁ አላህ አይደለሁምን አለን። ቃሉ በላ በእርግጥም በእውነትም አንተ ጌታችን ነህ ብለን ሁላችንም አምነናል፣ መስክረናል። አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሀዛ ጋፊሊን፣ የትንሣኤ ቀን ግን ከዚህ ዘንግተን ነበር እንዳትሉ ይኸውና እያለ አምላክ አላህ ሱብሓነሁ ወተዓላ ይህን ይገልጽልናል። ስለዚህ ነፍሶቻችን ቀድመው ከስጋዎቻችን በፊት ተፈጥረዋልና የዛኔ
ቃል በቃል በአምላካችን በአላህ የምናምን እንደሆንን መስክረናል። ይህ ነው ሰው የተፈጥሮ ሃይማኖት ነው ሲባል ጊዜ ይሄ ነው። እሺ ኦኬ ሶ ከቁርአን በፊት የነበሩ ሰዎች መመሪያ ምንድን ነው? መመሪያቸው በየዘመናቱ ለነርሱ አምላክ ነቢያትን ባስነሳ ቁጥር ለዚያ ለነቢይ ቃሉን ይገልጥለታል። ለሙሴ፣ ለመሲሁ፣ ለዳዊት፣ ለሌሎችም ነቢያቶች አምላክ አላህ ስብሐነሁ ወተዓላ መመሪያን ይገልጥላቸው ነበር፣ ቃሉን ይገልጥላቸዋል። አላህ በቁርአን ላይ ሲናገር ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ወአውሐይና ኢላ ኢብራሂመ ወኢስማዒል ወኢስሐቀ ወአዩበ ወዩሱፈ ወሙሳ ወሃሩን እያለ ይናገራል። እነሆ ዛሬ ወደ አንተ ቃሌን ገለጥኩልህ ሙሐመድ፣ ከዚህ በፊት ወደ ኖህ ስገልጥ እንደነበረው እንዲሁም ከእርሱ በኋላ ወደ ተላኩ ነቢያትም ወደ አብርሃም፣ ወደ ኢስማዒል፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ ሃሮን፣ ወደ መሲሁ፣ ወደ እነዚህ ሁሉ ስገልጥ እንደነበርኩት እያለ ይናገራል። ስለዚህ በየዘመናቱ አምላክ አላህ ነቢያትን ባስነሳ ቁጥር ቃሉን ይገልጥላቸዋል። በዚያ ህግና ስርዓት ትውልድን ይመራሉ ማለት ነው። ይሄ ነው። ኦኬ። ስለዚህ ከቁርአን በፊት ሸሃዳ የሚባል የለም። ነቢይ መሐመድ የመጨረሻ ነቢይ ብሎ አያምኑም ማለት ነው። አለ እንጂ በየዘመናቱ ሸሃዳ አለ። አሁንም ለዚህ ማስረጃ ልስጥህ። ችግር የለም። በየዘመናቱ የአምላክን አምላክነት ትውልድ እንዲያምን ይደረጋል። ከዚያ በኋላ ደግሞ ሸሃዳው ምንድን ነው ከተባለ በየዘመናቱ የነቢይነትን የመልእክተኛነቱን የዚያን ነቢይ የዘመኑን መልእክተኛ እንደ መልእክተኛ ይቀበላሉ። ለምሳሌ ስለ መሲሁ ትውልዶች አምላክ አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲናገር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁም መልእክተኛ እመኑ አልኳቸው አለ። ከዚያም እነርሱ ምን አሉ? እነሆ አመንን አሉ። በማን የሸሃዳ ቃል ብሎ ማለት በአንድ አምላክ ማመንና በዘመኑ የተላከውን መልእክተኛ እንደ መልእክተኛ ማመን ማለት ነው። ከዚያም ምን አሉ እነሱ? እኛ ሙስሊሞች መሆናችንንም መስክርልን አሉም ይላል። የሙስሊምነታቸው ማስመስከሪያ የሸሃዳ ቃል አንዱን አምላክ ይቀበላሉ፣ ያን የዘመኑን መልእክተኛ ደግሞ ይቀበላሉ። በሌላ ቦታ ላይ ሐዋርያቶች ምን ይላሉ? አመና ቢላሂ ወሽሀድ ቢአና ሙስሊሙን አሉ። እኛ በአላህ አምነናል ሙስሊሞች መሆናችንንም መስክር አሉ። መሲሁንስ እንዴት ተቀበሉት ብለን ስናይ ቀጥለው ምን አሉ? ረበና አመና ቢማ አንዘልተ ወተበዕነ ረሱል አለ። መልእክተኛውንም ተከትለናል አሉ። የመሲሁ ተከታዮች እንዲሆኑ ታዘዋል። እርሱን እንደ መልእክተኛ ይመሰክራሉ፣ አላህን ደግሞ እንደ አምላክነት ይመሰክራሉ። ይህ ነው አላህ ይህንን ባለፉት ዘመናት ሁሉ የሻሃዳ ቃል ግዴታ አድርጎ እንደነበር ሲናገር ይላል ፈአሚኑ ቢላሂ ወረሱሊሂ ይላቸዋል። በእኔ በአምላካችሁ እመኑ፣ በላኳቸውም መልእክተኞቼ እመኑ ይላቸዋል። በተናጠልም ልክ እንዲሁ ይናገራል። ፈአሚኑ ቢላሂ ወረሱሊሂ ይላል። በእኔ በአምላካችሁ እመኑ፣ በመልእክተኛዬም እመኑ እያለ ያዝ ነበር። ይሄ ነው። ስለዚህ እኔ ጠየቅ ያለው ከቁርአን ውጭ ነው፣ ከቁርአን ውጭ ነው እንጂ ቁርአን ውስጥ ለወረደ ለመሐመድ አይደለም የሰጠው። ተው እንጂ እስካሁን ጥሩ መተህ ለማወቅ እየጠየቅ መስሎኝ እኮ አይደለም። ጥያቄ ገብቶሃል? ምን እንዳልኩ አሁን ለማወቅ መስሎኝ። አሁን እንዲህ አይነት አካሄድ ከሄዳቸው እኔ ልክ ለምሳሌ ስለ ክርስትና ጠይቅህና ከመጽሐፍ ቅዱስ ውጭ ስጠኝ እንደማለት ነው። የትም አትሄድም። እምነትህን በምንም ነገር ልታረጋግጥ አትችልም። አይደለማ ጥያቄ ገብቶሃል አይደል? የተፈጥሮ እምነት ነው ስላልከኝ እኮ ነው። ያው የተፈጥሮ እምነት ነው ለሚለው ማስረጃ ቃል በቃል እየሰጠው ነው ለእያንዳንዱ እስካሁን ስናገር። የተፈጥሮ እምነት ከሆነ ነቢይ መሐመድ የመጨረሻ ነቢይን የሚለው ከመሐመድ በፊት የነበረው አያውቁም እያልኩ እኮ ነው። ያውቃል እሱ መሐመድ አያውቀው እንደዛ ብለው ሻሃዳ የሚይዙት። ቆይ መሐመድ የመጨረሻ ነቢይ ብሎ ነው ሻሃዳ የሚይዙት? አይደለም። ሻሃዳ የሚይዙትማ በዘመናቸው በነበረው መልእክተኛ ነው አልኩህ እኮ። ሻሃዳ የሚይዙት በዘመኑ በነበረው። ስለዚህ መሐመድ አያውቁትም ማለት ነው። በደንብ ያውቃሉ እንጂ በአንድ መልእክተኛ። እሺ ማስረጃ ስጠኝ፣ ከመሐመድ ውጭ ማስረጃ ስጠኝ። አዳምጥ፣ አንዴ አዳምጥ። ሻሃዳ ማለት ነው ማለት ነው ትርጉሙ። በአላህ ማመን ማለት ነው አይደለም። አየህ፣ በአላህና የመጨረሻ ነቢይ መሆንም ማመን ማለት አይደለም። ለማንኛውም ሻሃዳ ማለት ምስክር ማለት ነው። እሺ
ምስክርነቱ በአንዱ አምላክ ማመን። ሁሉም ነቢይ በየዘመናቱ የአንዱን አምላክ አምላክነት ያስተምራሉ። ገብተዋል አይደለ? በዚያ ሊያምን ይገባል። ያ ህዝብ ሁሉ የአንዱን አምላክ የአላህን አምላክነት ይመሰክራሉ። ከዚያም ደግሞ በዘመኑ የተላከውን መልእክተኛ እንደ መልእክተኛ ይቀበላሉ። የመሲሁ ዘመን ሰዎች ሐዋርያት ተብለው ይጠራሉ። ገብተዋል አይደለ? የእርሱ ተከታዮች አላህ ቃል በቃል ሐዋርያቶችን ያላቸውን እንዴት ብለው ሙስሊም መሆን እንዳለባቸው የሚሰጡት የምስክር ቃል ምን እንደሆነ ሲናገር ምን ይላል? የሻሃዳ ቃል በአላህ አምነናል፣ በመልእክተኛው በመሲሁም አምነናል እንዲሉ ነበር። ይህን ቃል በቃል ያውና እዚህ ጋር ይላሉ። አይ ከኛ ከዚህ መጽሐፍ ከቁርአን አይደለም የምፈልገው ካልክ የሐዋርያቶች መጽሐፍ ተብሎ ከሚታሰብ መጽሐፍ ቅዱስ ተብሎ ከሚጠራው እንዴት አድርገው እነዚህ ቃሎች እንደመሰከሩ ሰጥሃለሁ። የሻሃዳ ቃል ከመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 መሲሁ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? ስለ አምላክና ስለ መልእክተኛው ሲያስመሰክር ቁጥር ስንት? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እሺ ወደ ሰማይ ቀጥ ብሎ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ የላከውን አምላኩን ከገለጸ በኋላ መሲሁ እንዲሁም ክርስቶስ የላከውን መልእክተኛ ያውቁ ዘንድ ክርስቶስን ያውቁ ዘንድ ይህችለች የዘላለማዊ ሕይወት አለ። ይህ አይደለ? ስለዚህ የአንዱን አምላክ አምላክነት ይመሰክራሉ በክርስቶስ አስተምሮ። አላህ አባት ነው ማለት ነው። አላህ አባት ነው። ቆይ ጥያቄህን አትቀይር። አንድ አምላክ አልኩ። ማስረጃ ብላ ምትል እንዴ? ቆይ እኮ አባት እያለ እኮ ነው። አባት ማለት ምን ማለት ነው? አባት ምንድን ነው? አባት ነው። ምንድን ነው አባት ትርጉሙ? አላህ አባት ነው ወይ? መልስልኝ። እሱን አይደለም ጥያቄ። አላህ ይሄን ማስረጃ ስታመጣ አላህ አባት ሲሆን ብቻ ነው የምንስማማው። አላህ አባት ነው። አላህ አባት ነው ወይ? ተረጋጋ እንጂ አትቆጣ። ቆይ አይደለማ አንተ እኮ ነው የማይሆን። አዳምጥ። ምን ብዬ ነው የጀመርኩት? እኔ እዚያ ጋር አንድ አምላክ ብዬ ጀመርኩት። ለምን ዘለ? ቁጥር አንድ አንበው። ቁጥር አንድ እና ቁጥር ሁለት አንበው። አዳምጥ። አብ አይልም እዛ አባት ነው የሚለው። አንበው ቁጥር አንድ እና ቁጥር ሁለት። ለምን ቁጥር ሶስት? አዳምጥ። ተረጋጋ። ቀስ በል አዳምጥ። ከአንዴ አንበው ቁጥር አንድ እና ቁጥር ሁለት አነባለሁ። ችግር የለውም። ክርስትና የሚባለውን የሚያጠፋ ጥቅስ ነው። እንዳውም ከሱ ነው የምጀምረው። ቁጥር አንድ ምን ይላል? አንብብ። ምን ይላል? ቁጥር አንብብ። መጽሐፍን ከዚያ ካልሆነ አልካርላ አንብብ። ከሱ ችግር የለውም። ያው ልሰማ አንተ ማስረጃ አምጠ ቁጥር አንብበው። ለምን ደነገጥክ? ምንድነው መደንገጥ? ያው ፊት ለፊት እኮ ነው ያለሁት። ቁጥር አንድ እና ቁጥር ሁለት አንብብ። ወደ ቁጥር ሶስት ትሄዳለህ። እሺ ቆይ ተረጋጋ እንጂ። እሺ ያው ችግር የለውም። ኢየሱስም ዓይኖቹን ወደ ሰማይ ነሳና አባት ሆይ አለ አይደለ? ቀጥል። እሺ መጽሐፍ ከአንተ ጋር አለ? ቀጥል። አንብብ። አታዳምጥም? አማርኛ ትችላለህ? መጽሐፍ ከአንተ ጋር አለ ወይ? ልናየው ነው ሁሉንም እኮ። ቀጥል። አለ ወይ ከአንተ ጋር መጽሐፍ? አይሰማም እንዴ? ችግር የለ አንብብልኝ። ምን ችግር አለው? እየሰማሁ እኮ ነው ወንድም። በፈጣሪ አዩ አንድ መጽሐፉን አውጭለት። አሁን ስለዚህ አንተ ልታብራራ ነው ወይንስ እኔ ላብራራለህ? ምረጥ። አንተ ነው የምታብራራ። በጣም ማስረጃ አንተ ስለመጣ በጣም ጥሩ። ስለዚህ እኔ አሁን ላብራራ ነው፣ አንተ ደግሞ የመጽሐፉ ባለቤት ስለሆንክ በዚህ ላይ ትጠይቃለህ ማለት ነው። አንድ ያዩ ረቀር ኢየሱስም አለ ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ አለ። እሺ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን አለ። እሺ ኢየሱስ ክርስቶስ እዚህ ቦታ ላይ እውነተኛ አምላክ ብቻ የሆንክ አንተን የሚለው ማንን ነው? ስላሴን ነው ወይንስ አብን? ቀጥል። አይደለም ጨርስ። ቆይ መልስ። ይሄን ኢየሱስ ለአባቱ ነው እውነተኛ የሚለው ለአባቱ ነው። ስለዚህ እውነተኛ አምላክ ብቻ የሆንክ የሚለው ስላሴን አይደለም ማለት ነው። ያንተን እምነት ቀጥል። እውነተኛ አምላክ የሆንክ ሳትመልስ ወደ የትም አትሄድም። ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ ያለው ያንተን እምነት ስላሴን ነው ወይንስ አብን ብቻ ነው? ቀጥል። ታገኘዋለህ። ስላሴ ቁጥር እስከ 5 አንዱ መልስ። ስላሴ ቁጥር እንደ 5 ቀጥታ ይዘን ይኸውና መልስ። አያችሁት አይደለ?
ቀጥል። እስከ 5 አንብበው። እስከ 5 አንብበው። ስላሴ ምን እንደሆነ ላስረዳ። እስከ 5 ቀጥል። እስከ 5 ቀጥል። እንዳታቋርጥ። ስላሴ ብለሃል። እስከ 5 አንብበው። ስላሴ ምን እንደሆነ ላሳየኝ። ረበ ፈጣሪ አትመልስም። ይሄንን አምላክ እያለ እየተናገረ እኮ ስላሴ ጠይቀኛል። እስከ 5 ስላሴ ምን እንደሆነ ላሳይ። ቀጥል አንብበው። ስላሴ ምንድን ነው? ስላሴ ያው እውነተኛ አንዴ ራስህ በተናገርከው አንብብ እንጂ ታዲያ ምን ነው? ምን አለ ኢየሱስ ክርስቶስ? እውነተኛ አምላክ ብቻ የሆንክ አንተን አለ። አምላክ የሚለውን ቃል እዚህ ቦታ ላይ አንተን ብሎ ጨረሰ። አንተን ያለው የሆነን አካል እያመላከተ ነው። ከላይ አብን ነው ወይንስ ስላሴን ነው? መልስ። አንተን የሚለው ማንን ነው? አንተን ለአብ ነው። አላሁ አክበር። አምላክ የተባለው አብን ነው ማለት ነው፣ ስላሴን አይደለም። ቀጥል የላከው እውነተኛ አምላክ የተባለው አንተን ያለው ማንን ነው ስለው አብን ነው አለ። ስላሴን ቀጥል። አታቋርጥ። ቀጥል። እቀጥልሃለሁ። ችግር የለውም። ያው ልቀጥል ነው። አንደኛ ሁለተኛ ልቀጥል ነው። አብሽር። ያው የላከውንም ኢየሱስ ክርስቶስን አለ። የተላከው ማን ነው? መልእክተኛው ኢየሱስ ክርስቶስ። አላሁ አክበር። መልእክተኛ ነው ክርስቶስ። አንዱ አምላክ ማን ነው አለ? ቅድም አብ ነው አለ። ኢየሱስ አብና የአንድ አምላክና ኢየሱስ ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ቆይ ወደ እሱ እንሄዳለን። የተላከው ማን ነው? መልእክተኛው ስለው ኢየሱስ። ቆይ አብን ወልድን ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ምን አብን ምን ብሎ ማወቅ፣ ወልድን ምን ብሎ ማወቅ? መልስ። በአውዱ መሰለኝ አብን አምላክ ብሎ ወልድን መልእክተኛ። አብን ምን ብሎ ማወቅ፣ አብንና ወልድ ማወቅ የዘላለም ሕይወት ነው እያለክ ነው። አብን ምን ብሎ ማወቅ? አምላክ ብቻውን አምላክ የሆነ ብሎ ማወቅ አይደለ? መልስ። እውቀት በሁለቱን ዘሴም ነው። ሁለቱን ማወቅ አብ አውቀ ወልድ አይለም። እንደሱ አይለም። ቀጥል። ቀጥል። ምንድን ነው ቀጥል? አብን አምላክ ብሎ በማወቅ ተረጋጋ። ወልደን መልእክተኛ ብሎ በማወቅ ብለህ መስክረሃል ቅድም። ስለዚህ አንተ ደግሞ አይ አብም ወልድም መንፈስ ቅዱስም ስላሴ ናቸው አምላክ ናቸው ብለህ ነው የምታምነው። እምነትህን የዘላለም ሕይወት ምንድን ነው ወንድሜ? የዘላለም ሕይወት ምንድን ነው? አይዋ የዘላለም ሕይወት ማለት አብን አምላክ ነው ብሎ ማወቅ ብቻውን፣ ወልድ ደግሞ መልእክተኛ ነው ብሎ ማወቅ። ይሄ ነው የዘላለማዊ ሕይወት። ያው ቃሉ እየተናገረ ነው። የላከውን መልእክተኛ ይላል። ያው አንተ ራስህ የተላከው መልእክተኛው ማን ነው ስልህ ኢየሱስ ብለሃል። እሺ ቀጥል። እስከ 5 ቀጥል። እሺ ችግር የለም ብለሃል። ቀጥል። ምንድን ነው ቀጥል ቢል የለም እኮ እዚህ መልስ እንጂ 5 ቀጥል። ኋላ እስከ 5 ቀጥል። አይዞህ ያው ጨረስክ እኮ እዚህ ጋር አምላክ ማን እንደሆነ ጨረስን፣ መልእክተኛ ማን እንደሆነ ጨረስን። አይዞህ አትደንግጥ። እስከ 5 ቀጥል። ያማም እንዴ ምን ነው መደንገጥ? ያው ጨረስክ። አንድ አምላክ ቆይ ቁጥር 5 አባት ሆይ ዓለም ሳይፈጠር በአንተ ዘንድ የነበረ ክብር የሚለው ማን ነው? ኢየሱስ ክርስቶስ። ዓለም ሳይፈጠር ነበረ ክርስቶስ? የለም ዓለም ሳይፈጠር ኢየሱስ ነበር የሚለው ያው የለም። ያው ያነበብነው አንቦ ተመልከቱ። አያችሁት አይደለ? እሺ ኢየሱስ ዓለም ሳይፈጠር ኢየሱስ ዓለም ሳይፈጠር ነበር ይላል። ዓለም ሳይፈጠር በአንተ ዘንድ የነበረ ክብር ኢየሱስ ዓለም ሳይፈጠር ነበርኩ ይላል ወይ? መልስ። በአንተ ዘንድ የነበረ ክብር ምን ማለት ነው ወንድሜ? ዓለም ሳይፈጠር አንተ ያልከው ምንድን ነው? ዓለም ሳይፈጠር ክብር ምንድን ነው? ሰላም ቤተሰብ አትደረግ እንጂ ቀስ በል። ኢየሱስ ክርስቶስ ዓለም ሳይፈጠር በፊት ነበርኩ ብሏል ወይ? አንተ እንደሱ ነው ያልከው? አዎ። እሺ ዓለም ሳይፈጠር ነበርኩ ይላል። ዮሐንስ 1:1 እኮ ቃል ስጋ ሆነ እኮ ነው። ወደዛ ትሄድማ ያችሁት ይሄ እንደማያወጣው ስላወቀ ዮሐንስ 1:1 ላይ ያለ። ኧረ እባክህ ቁጥር 5 ምንድን ነው የሚለው? አንብበው። እዚያ ጋር ዓለም ሳይፈጠር ነበርኩ የሚል የለም። ቁጥር 5 አንብበው ወንድሜ። ቁጥር 5 አንብበው። አነበብከው እኮ ሰማነህ እኮ። ምንድን ነው የሚለው? ምን አንተ ያልከው አይደለም፣ ውሸት ዋሽተሃል። አንተ ያልከው አይደለም። ምንድን ነው የሚለው? እሺ በአንተ አንደበት። እሺ በአንተ አንደበት። አንተ ምን ተመሰለ? ዓለም ሳይፈጠር ነበርኩ ይላል ኢየሱስ። ዋሽተሃል አንተ። ምንድን ነው በአንተ አንደበት? አንብበው። አነበብኩኝ እኮ ዘለቀ። ይኸውልህ ዓለም ሳይፈጠር ምንድን ነው የሚለው? ከበደ አያችሁት አይደለ? ኢየሱስ ክርስቶስ አንድ አምላክ እንዳለው
ኢየሱስ ክርስቶስ መልእክተኛ እንደሆነ ቁጥር 5 ለምንድን ነው የደነገጥከው? አንብበው፣ አንብብ። የኛ አይደለም እንዴ? እሺ ከላይ ያለው ክርስቲያን ተነሳ። ከላይ ያለው ክርስቲያን ተነሳ። አሸነፍ። እሺ ዝም ብለህ አዳምጥ። አመነ እኮ አብ አንድ አምላክ እንደሆነ አመነ፣ መልእክተኛ እንደሆነ ኢየሱስ አመነ። ሰላም ሰላም። አብ ቁጥር 5 ዓለም ሳይፈጠር ምንድን ነው ማለት ነው? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቻውን አምላክ የተባለው ማን ነው? እዚያ ጋር ምንድን ነው እኔ ጥያቄ ለመጠየቅ ነው የገባሁት። እሺ ይሄን አትመልስም? ጥያቄ ለመጠየቅ ነው። ይፈቀድልኛል? ጥያቄ ምንድን ነው? ቀጥል። እሺ እናንተ እስልምና መቼ ተጀመረ? በማን ተጀመረ? አዳምና ሔዋን ከመፈጠራቸው በፊትስ እስልምና ነበር ወይ? ወይም አዳምና ሐዋ በእናንተ በሚለው ይህንን ትንታኔ ለፈልጌ ነው። በጣም ጥሩ። እስልምና ማን ጀመረው የሚለውን አምላክ አላህ ሱብሓነሁ ወተዓላ ፈጣሪ ነው። የፈጣሪ ነው የተጀመረው እንጂ በፍጡር የተጀመረ እምነት አይደለም እስልምና። ይህ ነው። ሌላኛው በማን ተጀመረ የሚለው ከሰው ልጅ አንጻር ከሆነ ከአዳም ጀምሮ ነው። ነገር ግን ከዚያ በፊት ከአዳም ከመፈጠሩ በፊት ነበር ወይ? አዎ። ኢስላም ብሎ ማለት አንድና ብቸኛ የሆነውን ፈጣሪ አላህን መገዛት ነው እና ትርጉሙ ከአደም በፊት መላእክቶች ቀድመው ተፈጥረዋል። መላእክቶች ሁሉ ደግሞ አንዱን አምላክ አላህን የሚገዙ ሙስሊሞች ናቸው። ይህን ይመስላል። አይልማ እንደዚህ አሁን የእናንተ እስልምና ሃይማኖት እኔ አሁን በአብዛኛው ብዙ በአካባቢም ባሉት እንደዚህ በሶሻል ሚዲያ ምናምንም እንደምከታተለው እስልምና ሃይማኖት የመጣውም የተጀመረውም በነብዩ መሐመድ ብቻ እንደሆነ ነው እንጂ ከነብዩ መሐመድ በፊት ምንም አይነት ነቢያት እንደሌሉ ነው አስተምሮት ሲያስተምሩ የምሰማቸው። ተሳስተዋል። እንዲህ ያሉት ሰዎች ተሳስተዋል። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከነብዩ መሐመድ በፊት ነቢያት ነበሩ፣ አስተምሩ ነበረ። ነበሩ። አላህ ሱብሓነሁ ወተዓላ ይህን ሲናገር ከእርሳቸው በፊት ነቢያቶች እንደነበሩ እና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ሙሐመድ ሆይ ወደ አንተ መጀመሪያውና ብቸኛው ነብይ ግን ነብዩ መሐመድ ነው። ብዙ ጊዜ እንደዛ አይደለም የምንለው። አዳምጥ እንጂ ጠየቅ አይደለ? ለመለስልህ ደግሞ እምነትን ከእኛ ስማ። እስከዛሬ ከሰው ሰምተሃል አይደለ? ስለ እስልምና አሁን ደግሞ ከባለቤቶቹ ስማ። የመጀመሪያው ነቢይ ማን ነው? ሙሐመድ ላይ የምትሉት ከሆነ ላይ አይደለም፣ እርሳቸው የመጨረሻ ነቢይ ናቸው። ማስረጃ ወላኪን ረሱለላህ ወኻተመ ነቢይን ይላቸዋል። ነገር ግን ሙሐመድ የእኔ የአላህ መልእክተኛ የነቢያቶች ሁሉ መደምደሚያና መጨረሻ ናቸው ይላል። ታዲያ የመጀመሪያው ነቢይ ማን ነው ከተባለ እንደ እስልምና አስተምህሮ የመጀመሪያው ነቢይ አዳም ነው። ማስረጃ سأل حذيفة بن اليمان رضي الله عنه النبي صلى الله عليه وسلم قال يا رسول الله هل كان آدم نبيا؟ فقال النبي صلى الله عليه وسلم نعم كان نبيا مكلما. حذيفة بن اليمان يتبالو تالا صحابة أقول ترقب له بامارينا. حذيفة بن اليمان يتبالا عند نبي محمد صلى الله عليه وسلم صحابة وينم دقة مزمور ጠየቃቸው። አንቱ የአላህ መልእክተኛ ሆይ ለመሆኑ አዳም ነቢይ ነበርና አላቸው። አዎ ለዚያውም አምላክ በቀጥታ ያናገረው ነቢይ ነዋ ብለው ነገሩት። ስለዚህ የመጀመሪያው ነቢይ በእስልምና አስተምሮ አዳም ነው። ከዚያ እነ ኖህ ነቢያቶች ናቸው። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ እንዲሁም ከእስራኤላውያኖች የመጨረሻው ነቢይ ከእስራኤላውያን በኩል ነቢዩ ኢየሱስ ናቸው፣ የድንግል ማርያም ልጅ። ከዚያ ከእርሱ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሁሉም ነቢያት መደምደሚያና መጨረሻ ተደረጉ ማለት ነው። ይሄን ይመስላል። ግን ከሁሉም አሁን ከነዚህ ከአዳም ከምናምን ከጠቀስካቸው በሙሉ የተመረጠው ነቢይ እና የእስላም የመጀመሪያው ነቢይ ተብሎ የሚጠራው ነቢዩ መሐመድ ነው። እንዲመረጥስ ያደረገው ምንድን ነው? ማን ያለው? እነዚህ አሁን ሲጠሩ ሰምቼ አላውቅም። ሌሎቹ ነቢያቶች እነዚህ ነቢያቶች መሆናቸውን የምንጠራቸው ሁሉ ነቢያቶች ናቸው። በጣም እንወዳቸው የምናከብራቸው ነቢያቶች ናቸው። የመጀመሪያው ነቢይ አዳም ነው። ግን ነቢዩን ነው መሐመድን መበላለጥ የሚባለው ነገር እንዳለ ልታምን ይገባል። በሰዎች መካከል መበላለጥ አለ። አማኝና ከሃዲ እኩል ነው ከአምላክ ዘንድ? ይበላለጣል አይደለ? እንዴት ይበላለጣል? ይበላለጣል አይደል? አማኝና ከሃዲ እኩል ነው ከአምላክ ዘንድ? አማኝ ሁሉም አማኝ ናቸው። በወቅታቸው በዘመናቸው ሁሉም አስተምረዋል። አሁን ስለነሱ ሰው በጥቅሉ ስለ ሰው ነው እያናገርኩ። ስለ በፍጥረታቶች መካከል ሁሉም መበላለጥ አለ። ላስረዳህ ነው። መላእክቶችም ይበላለጣሉ።
ቅዱስ ሚካኤል እና ቅዱስ ገብርኤል ከሌሎቹ መላእክት ጋር እኩል ናቸው ወይንስ እነሱ ከፍ ያሉ ናቸው? ከፍ ያሉ ናቸው። በምን አይበልጡም እነሱ? ሊቀ መላእክት ማን ነው? ባጭሩ ሊቀ መላእክት አሎ ቅዱስ ሚካኤል። አይሰማም እንዴ? ሊቀ መላእክት ቅዱስ ሚካኤል ገብረ ማርያም ተቆርጧል። ይሰማል። መላእክቶች ይበላለጣሉ አይደለ? ለምሳሌ ሊቀ መላእክት ማን ነው? መላእክቶች በምንድን ነው ይበላለጣሉ ማለት? በደረጃቸው ከአምላክ ዘንድ ባላቸው ደረጃ በአምላክ ዘንድ ሲቀርቡ ሁሉም እኩል ናቸው። በስልጣናቸው ግን አይበላለጡም። በስልጣን የመላእክቶች ሁሉ አለቃ ቅዱስ ሚካኤል፣ መልአክ ቅዱስ ገብርኤል። እሺ ልክ እንዲሁ ሰዎችም ደግሞ ሰዎች በጥቅሉ ይበላለጣሉ። የአዳም ልጆች ለምሳሌ ሁለት አይነት ናቸው፣ ወይ አማኝ ወይ ከሃዲ ነው አይደለ? እኛ አሁን ቢበላለጡም ሁሎችንም በኩል ላይ ነው የምናያቸው እኮ። እኛም እኮ እንደዛ ነው። ነቢያቶችን እኮ አይደለም ነው ወይው እምነቴን እየነገርኩ አይደለም ትለኛለህ እንዴ? እኛ ሁላችንም አላህ ቃል በቃል በቁርአን ላይ ማስረጃ ልስጥህ። አንተ ብቻ ልትሆን ትችላለህ። እኔ ብቻ አይደለም ቁርአን ያለው ብዙሃን ነው እያወራ ያለው። ቁርአን ያለውን ልሰጥህ ነው እያልኩህ ነው። ማስረጃ ከቁርአኔ ልሰጥህ ነው። በነቢያቶች መካከል አለ። እሺ አላህ በቁርአን ላይ ምን ይላል? ላ ኑፈሪቁ በይነ አሐድ ሚንሁም ይላል። ነቢያቶችን ሁሉ በነቢያት ማመን እንዳለብን ነቢይነታቸውን ከገለጸ በኋላ ከእነርሱ በመካከላቸው በአንዳቸው መካከል እንኳን አንለይም በሉ ይላል። ገብቶሃል አይደለ? አንለያቸውም፣ እኛ አንለያቸውም። ሁላቸውም ነቢያቶች በክብር ደረጃ ሁሉንም እናከብራለን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመሲሁ በላይ እንዲህ አክብሬ ምናምን እንትን አልልም። ሁሉም እንደ ነቢይነቱ የነቢይነት ክብራቸው በውስጣችን በጣም የተጠበቀ ነው። በሰሩት ገደልና ደግሞ ስራ ይበላለጣሉ ወይ ከተባለ አዎ ይበላለጣሉ። እሱ ለምሳሌ የተጣለባቸው ኃላፊነትና እኩል አይደለም። ቅድም እንዳልከው አንተ በስልጣን ይበላለጣሉ እንዳልከው መላእክቶች ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እና ሌሎቹ ነቢያቶች በስልጣን ይበላለጣሉ። ስልጣናቸው ብልጫው በምን እንዴት ነው ከተባለ ማስረጃ አሁንም ያለ ማስረጃ እናወራም እና ልስጥህ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ፈضልቱ ዐለ ልአንቢያኢ ሚን ቀብል ቢኸምስ ካነት ልአንቢያ ሚን ቀብል ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለናሲ ካፋ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከቀደሙት ነቢያቶች በ5 ነገራት በለጥኩኝ አሉ በስልጣን። የመጀመሪያው ምንድን ነው? የቀደሙት ነቢያቶች ሲላኩ ለህዝቦቻቸው ለወገኖቻቸው ብቻ ነበር የሚላኩት። እኔ ደግሞ ለዓለም የተላኩ ነቢይ ነኝ አሉ። ለአንድ መንደር የተላከ ነቢይና ለዓለም የተላከ ነቢይ እኩል አይደለም ስልጣናቸው የተሰጡት። አየህ አይደለ? ስለዚህ መሲሁ ለምሳሌ ከእርሳቸው በፊት ያለው ነቢይ ወዴት ነው የተላከው ብለን ስናይ ወደ እስራኤል ወገን ነው። ለአንድ መንደርም ሆነ ለዓለምም ሆነ የሚናገሩት የፈጣሪን ቃል ነው። የፈጣሪን ቃል እስከተናገሩ ድረስ በሰዎች ፊት ላይ እኩል ናቸው፣ ወይም በፈጣሪ ላይ እኩል ናቸው። እኛ ኮርሱ ነው አሁን የተሰጣቸው ስልጣኑ ለአንድ አካባቢ የተሰጠ ስልጣን ቀድመን አልክ አንተ በስልጣን ይበላለጣሉ አልክ አይደለ? ያ ነው በስልጣን ግን እስካስፈጸምክ ድረስ እኩል ነው አይደለም? አሁን ለምሳሌ እኔ በስልጣን ቢበላለጡ ህግን ማንም ደስ አለ ማስረጃ ምንድን ነው? የእግዚአብሔርን ትእዛዝ እስከፈጸሙ ድረስ በእግዚአብሔር ፊት እኩል ናቸው። ፈጽመዋል አልፈጸሙም አይደለም። ይኸውልህ ነቢዩ መሐመድ ሲያስተምር የነበረው እንደ ማንኛውም ነቢያት ከሱ በፊት ነቢያት ካሉ እኩል እንደነዚያ ነቢያት ነው የእስልምናን ሃይማኖት ሲያስተምር የነበረ። ስለዚህ ለምንድን ነው እሱ ሊበልጥ ይቻላል? እኮ በቃ እንደሱ ከሆነ ለዓለም የተላከ ነብይና ለአንድ መንደር የተላከ ነብይ እኩል አይደለም ስልጣኑ። ለአንድ አካባቢ ሰፈር የተላከ ነብይና ለዓለም የተላከ ነብይ እኩል ነው የተጣለባቸው ኃላፊነትና ወይንስ አይደለም? አንድ ሰፈርም ተላከ ለዓለምም ተላከ የፈጣሪን ቃል ሊያስተምር ነው አይደለ የተላከው? አስተምረዋል አላስተማሩም ብዬ አልጠየቅኩም። ጥያቄውን አትቀይር። እነዚያ ሰዎች የመጡት የፈጣሪን ቃል ሊያስተምሩ ነው አይደለም ወይ ነው? የፈጣሪን ቃል ሊያስተምሩ እስከመጡ ድረስ እነዚያ ሰው እኩል ናቸው። አላስተማሩም ብለህ ኖሮ ሊያስተምር ነው የመጣው ትለኛለህ። የዛን እኔ ሁሉም ነቢይ ያስተምር የተባለውን ሁሉ አስተምሯል ብዬ የማምን ሰው ነኝ። እሱ ሳይሆን አሁን ጥያቄውን እየቀየርክ አትመልስ አንተ። የተጣለብህ በምሳሌ ልስጥህ። እንደ ኢትዮጵያ እንደ ሀገር አለ አይደለ? እሺ
አዎ የሀገሪቱ መንግስት ማን ነው? አብይ አህመድ። በጣም ጥሩ። የት ሀገር ነው ያለው? ለምሳሌ ኮምቦልቻ ነው ያለው ነበር። የኮምቦልቻ ሀገር የዛች ሀገር ብቻ ደግሞ ኃላፊነት የተጣለበት አንድ የሀገሪቱ መሪ አለ። የሁለቱ ስልጣን እኩል አይደለም። ስልጣናቸው እኩል አይደለም፣ ግን ህግን እስካስፈጸሙ ድረስ እኩል ናቸው። አላሁ አክበር። ይሄ ነው እያልክኝ ያለሁት። ስልጣናቸውን ነው እያልክኝ ያለ የተጣለባቸው ኃላፊነት በዚያ ይበላለጣሉ። ይወጣል አይደለ? ነገር ግን እኔ ስለ አንተ ማለት የፈለግከው ምንድን ነው? ስለዚህ ማለት አንተ ልትለኝ የፈለግከው ነገር ምንድን ነው? ይሰማቸዋል? እሺ ይሰማል። ይሰማል ልጆች? ይሰማ እየተቋረጠ ነበር። እሺ ስለዚህ የአብይና የኮምቦልቻ ሀገር አስተዳደር ስልጣናቸው እኩል እንዳልሆነ ሁሉ የነቢያችን ሰለላሁ ዐለይሂ ወሰለም ለዓለም የተላኩት ነቢይና ለአንድ ለእስራኤል ወገን የተላከው የመሲሁ ስልጣን እኩል አይደለም ማለት ነው። ግን ምድራዊ ኃይልና ከምድራዊ ጋር ማገናኘት ለምሳሌ ነው እንጂ ምድራዊ ጋር ማገናኘት አይቻልም። የፈጣሪ ቃል በየትኛውም ቦታ አስተምሮት የፈጣሪ ቃል አሁን ይበላለጣል አይደለም የሚያልኩት። ምንም እየተረዳህ አይደለም። የተጣለባቸው ኃላፊነትና አገላለጽ እኮ ነው እያልኩኝ ያለ በምሳሌማ ተረዳህ እኮ ራስህ መለስከው። ከዚህ አንጻር እንጂ እኔ መሲሁ የአምላኩን ትእዛዝ አልጠበቀም ወይንም አድርስ የተባለውን አላደረሰም እያልኩኝ አይደለም። መሲሁ ድብን አድርጎ የአምላኩን ቃል አድርሷል ብዬ ነው የማምነው። ብዙ የምነግራቸው ነገር ነበረኝ አትሸከሙትም ብሎ አልደበቀም። የእኛ የምንወደው መሲሁ ዒሳ ዓለይሂ ሰላም የምነግራቸው ነበረኝ ብሎ አንድ ነቢይ ሊደብቅ አይችልም። ከአምላኩ ዘንድ አድርስ የተባለውን ሁሉ የሚያደርስ ነቢይ ነው ያለኝ። ቃል በቃል አላህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ ብሏቸው፣ አንተ መልእክተኛ ሆይ ከእኔ ከጌታ የተወረደልህን ቃል ሁሉ አድርስ አላቸው። እርሳቸውን ምን አሉ መጨረሻ ላይ? አላ ሀል በለግተ አላሁመ ፈሽሀድ አሉ። አምላክ ያላህ ሆይ ያውና አዋጅ አድርሻለሁ ይመስክር አሉ። ልክ እንዲሁ መሲሁም ከእነዚህ ነቢያቶች አልለየውም። እኔ መሲሁ ከአምላኩ የተቀበለውን ህግና ስርዓት እንደ ማንኛውም ነቢይ አድርስ በተባለበት መጠን ለህዝቡ አድርሷል ብዬ አምናለሁ። ይወጣል አይደለ? ያ ነው እና የተላኩበት የተሾሙበት ስልጣናቸው ከዚህ አንጻር ይበላለጣሉ ለማለት እንጂ መሲሁ እነ ሙሳ እነ ምናምን እነ ኢብራሂም ሳላደረሱ እነ አዳም ምናምን የጠቀስካቸው በሙሉ እነሱም አድርሰዋል። ተገቢውን ማድረስ ያለባቸውን ሁሉ አድርሰዋል። ግን ይኸው እንድትረዳ ዘንድ እነዚህ የቀደሙት ነቢያቶች ሁሉ ሲላኩ ጊዜ ለአንዲት አካባቢ ነበር የተላኩት። በአንድ ዘመን በርካታ ነቢያቶች ይላኩ ነበር። ለምሳሌ አብርሃም በተላከ ዘመን ሎጥ ሌላ ቦታ ተልኳል። ልክ እንዲሁ ሙሴ በተላከበት ዘመን አብሮት ከእርሱ ጋር ሃሮን ይላክ ነበር። እኔ እኮ ዘከርያስ በተላከበት ዘመን ለምን ሁሉም እኩል ይላካሉ? ሁላቸውንም እኮ እናመሰግናቸዋለን፣ እንወዳቸዋለን እኮ። ብዙ ጊዜ በእስላም አስተምሮ ተወዳጅነትና አቅርቦት ወይም ከማህበረሰቡ ጋር በጣም ተወዳጅነትና በተለያየ ጥቅስ ላይ ሲጠቀስ የምሰማው ነብዩ መሐመድ ነው። አይ እንግዲህ እኛ ጋር አልመጣህ ሊሆን ይችላል እንጂ እኛ እዚህ ስናስተምር የሚያውቀን ያውቀናል። ብዙ እዚህ ቲክቶክ ላይ ወደ 6 ዓመት አካባቢ አልፎኛል ሆነኛል። ከዚያም በላይ ሊሆን ይችላል። ሁሌ ሳስተምር በየቀኑ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት ብቻ ሳይሆን መሲሁ እንዲህ ብሏል፣ አብርሃም እንዲህ ብሏል፣ ሙሴ እንዲህ ብሏል እያልኩኝ ሁሌ አስተምራለሁ። የለውም ሌላ ጥያቄ መጠየቅ ይቻላል? ሌላ ጥያቄ ስለ ጋብቻ። እሺ በእስላም ውስጥ የአክስት ልጅ ምናምን ማግባት ይቻላል? እውነት ነው? እሺ የአጎት የአክስት ልጅ ማግባት ይቻላል፣ ችግር የለውም። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። ያ አዩሃ ነቢዩ ኢና አሕለልና ለከ አዝዋጀከ አላቲ አተይተ ኡጁረሁነ ወማ መለከት የሚኑከ ሚማ አፈአ አላሁ ዐለይከ ወበናቲ ዐሚከ ወበናቲ ዐማቲከ ብሏል። ልክ እንዲሁ ሱረቱ ኒሳ ላይ ማግባት የማይቻሉ ሴቶችን ሑሪመት ዐለይኩም እያለ ሲገልጽ ከነዚያ መካከል ያጎትና አክስት ልጆች ወደኋላ ልመልስህ። አደም እና ሀዋ ልጆቻቸውን ከወለዱ በኋላ እንዴት ነው ያጋቧቸው? አይዋ በጣም ጥሩ። አደም እና ሀዋ ልጆቻቸውን ከወለዱ በኋላ እንዴት ነው ያጋቧቸው? እናታችን ሀዋ በአንድ ሆድ መንታ ልጆችን ነበር እንድትወልድ የተደረገችው። ከማ ጃአ ፊ ተፍሲር ጠበሪ ወገይሪ ሁለት ጥንዶችን እያደረገች እንድትወልድ ያደረጋት አምላክ አላህ ሱብሓነሁ ወተዓላ ወንድና ሴት ማለት ነው። እሺ
የመጀመሪያው ወንድ ሁለተኛ ከምትወለደዋ ሴት ጋር ይጋባል። የመጀመሪያዋ ሴት ሁለተኛ ከሚወለደው ወንድ ጋር ሊጋቡ ተደረጉ። በአንድ ሆድ ውስጥ አብረው በመንታ የአዳምና የሔዋን ልጆች እንዴት ነበር የሚጋቡት? እናታችን ሔዋን ወይንም ሐዋ በአንድ ሆድ ውስጥ ሁለት መንታ ልጆች ነበር ስትጸንስ የነበረው። እኩል የተወለዱት በፍጹም አይጋቡም ነበር። በዚህ ህግ ነበር የተደረገላቸው። ከማ ጃአ ፊ ተፍሲር አጠበሪ ወገይሪሂ ሚነ ተፋሲር። ይሄ ነው። እሺ ለምን እንደዚህ ያላደረቋቸው ይችላል? የአቤል መንትያ ለቃየል፣ የቃየል መንትያ ለአቤል የተደረገበት ምክንያቱ ምንድነው? ለምንስ እንደዚያ ተደረገ? የአንዱን መንትያ ለአንዱ የአንዱን መንትያ ለአንዱ የተደረገበት ምክንያቱ ለምንድነው? ለምንስ እንደዚያ ተደረገ? በአንድ ሆድ ውስጥ የተወለዱት አብረው እንዳይጋቡ ዘንድ። ለምሳሌ ሐዋ ዝምድናን ለማራራቅ ማለት ነው። በጊዜው የነበረው ከነሱ የሚወለዱት ከአደምና ከሐዋ ብቻ ነበር። ሌላ የሰው ዘር የለም ነበር። የመጀመሪያው ሰው ዘር አደምና ሐዋ ብቻ ናቸውና ከነሱ የሚወለዱትን አምላክ አላህ ሱብሓነሁ ወተዓላ በአንድ ማህፀን በአንድ ሆድ ውስጥ እና በአንድ ሆድ ውስጥ የሚወለዱት አብረው እንዳይጋቡ አደረገ አምላክ አላህ ሱብሓነሁ ወተዓላ። ከዚያ የመጀመሪያው ወንድ ከምትቀጥለው ሴት የመጀመሪያዋ ሴት ከሚቀጥለው ወንድ ጋር እንዲጋቡ ደነገገላቸው። በዚህ ህግና ስርዓት ሄዱ ማለት ነው። ስለ ህግ እነሱ ያን ያደረጉበት ምክንያት ምንድነው? ሰው ጠፍቶ ሳይሆን ዝምድናን ለማራራቅ ያክል። ሰው መጥፋቱማ ሰው የለም። እነሱ ከነሱ ውጭ ሌላ ማንም ፍጥረት የለም። ከነሱ ውጭ ማንም ሌላ ፍጥረት የለም። ግን ይህ ነገር ዋናው ታሳቢነቱ ምንድነው? ስጋን ለማራራቅ፣ ዝምድናን ለማራራቅ። ለምን ያክስት ልጅስ ሊጋባ ቻለ? ያ ሲሄድ እኮ አሁን ለምሳሌ አቤል መንትያ ለቃየል ምናምን እያለ ሲሄድ ዝምድናው እየራቀ ሲሄድ 7 ቤት የሚባል ነገር አለ። ከዚያ ውጭ ማን ነው እንደሱ ያለው? በክርስትና ሃይማኖት አይቻልም። 7 ቤት ያለው ማን ነው? ቢሆንስ ያንን የመጽሐፍ ቅዱስ መስፈርት እዚህ ማምጣት አይቻልም። 7 ቤት የሚል መስፈርት ከመጽሐፍ ቅዱስ አምጣ እስኪ። ቤት ነው ያመጣው። ከ7 ዝምድና በላይ እንጂ በታች ጋብቻ አይቻልም። አይ እኔ እንደ ራሴ እምነት ነው እኮ። ያንተ እምነት መጽሐፍ ቅዱስ ላይ አረጋግጠው እስኪ። ከኦሪት ዘፍጥረት ዝምድና የሆኑባችሁም ወይ ነው? ከኦሪት ዘፍጥረት እስከ ራዕይ ድረስ እንደሱ የሚል ቃል አለ ወይ? አለ አለ ወይ እንደሱ የሚል? እሺ ከተሰማ ሌላ ወርዳን መሰለኝ። እሱ ሌላ ሰው አለ። አቡ ፋን ነው አቡ ፉላን ወይንም ኢትዮጵያ አገር አንድ አምላክ አሜን። እንደሱ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን የሚል አለ መጽሐፍ ቅዱስ ላይ። ደቀ መዛሙርቱም ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። እሱ ጋር አንድ አምላክ ናቸው የሚል የለማ። እኔን ዮሐንስ ወንጌል ላይ አብና እኔ አንድ ነን ካለ አይበቃም? ኢየሱስ ክርስቶስ መንፈስ ቅዱስ አይበቃም? እንጨምረዋ መንፈስ ቅዱስ እሱ ላይ አብ ወልድ መንፈስ ቅዱስ። አብ በሌለበት መንፈስ ቅዱስ አይሆንም። መንፈስ ቅዱስም በሌለበት ወልድ የለም። ወልድ በሌለበትም አብ የለም። የእኛ እምነት አስተምሮ ይሄ ስለሆነ ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ ነው? ካለ ነው፣ ከሌለ ችግር የለውም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አንድ አምላክ ናቸው ብላችሁ እንደመጣም የምናምነው ስላሴ ብለን የምናምነው እኛ እሱ ስላሴ ብለን የምናምነው እኛ አብ ወልድ መንፈስ ቅዱስ
እኮ እናንተ የምታምኑት እሱን አውቃለሁ። እናንተ እንደምታምኑ እናውቃለን እኮ ግን መጽሐፉ ላይ ያለ ወይም አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የት ጋር ነው ያለው? አዎ በአብ በወልድ በመንፈስ ቅዱስ ስም አጥምቁና ደቀ መዛሙርት ያድርጓቸው ማለት አንድ አምላክ ስለሆነ እያንዳንዱ ለምሳሌ አሁን አንድ ምሳሌ ልንገርህ። ቅድም አሁን አንተ አንድ ጥያቄ ጠየቀህና ልጁ ምን አልከው? እስከ 7 ትውልድ አምጣልኝ አልከው። የሚላል አምጣ አልከው። እህትህን አታግባ የሚል መጽሐፍ ቅዱስ ላይ ታመጣልኛል ወይም ቁርአን ላይ? እያንዳንዱ ቃል አይጻፍም። እሺ ተቋርጧል። ከኔ ጋር ነው ከአንተ ነው። እኔ ይሰማል እንትን ብሏል። ተቋርጧል። እስኪ ያንተ ኔትወርክ ነው የተቆመው። ልትህን አታግባ የሚል አልተጻፈም ያልከው ስህተት ነው። ተጽፏል ደስ የሚል መጽሐፍ ቅዱስ ላይ እስከ 7 አምጣልኛ። ለአጠቃላይ አሁን ግን አብ ወልድ መንፈስ አምጣልኝ በማስረጃ እናውራ። እህትህን እንዳታገባ ምን የሚል እህትህን አታግባት የሚል አሳይ ይሰማል። አሳያለሁ። አብሽር። የመጀመሪያውን አንተ ጨርሰው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አምጣ። ይሄን ስታሳየኝ እኔም አሳያለሁ። መጀመሪያ የተጠየቅከው አንተ ነህ። ለዚያ እኮ ነው ወደ እኔ የመጣኸው። ስለዚህ አንተ መልሱን አምጣና ቀድመህ ከዚያ እኔ በቀጣይ ደግሞ አሳያለሁ። ችግር የለውም። እኔ ደግሞ መልስ ሰጠው። እያንዳንዱ ቃል ሁሉም አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አላመን በመጽሐፍ ቅዱስ እያንዳንዱ ቃል እኮ የለም። እያንዳንዱ ቃል አላልኩም። መለኮታዊ ጉዳይ መጻፍ አለበት። ማን ነው እያንዳንዱ ቃል ብሎ ርክስ ያደረገባቸው? መለኮታዊ ጉዳይ መጻፍ የሌለ ሆኖ እስኪገኝ ድረስ ስለ አምላክ እንዴት መጻፍ የለበትም እንዴ? በአብ በወልድ በመንፈስ አንድ አምላክ ማን እንደሆነ ካለ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ካለ አንድ አምላክ እንደሆነ ማመን መቻል አለብን እኮ። ማመን እናንተ ማምናችኋል። ለምን በአብ ስም አላለም? ግን እኛ ከዚህ እምነት ውጡ። የለም መጽሐፉ ላይ ለምን በአብ ስም አላለም? መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ስለ ስም እናወራለን። ቆይ አንዴ፣ እሱ ሳይሆን አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ነው? በአብ ስም አብ ወልድ መንፈስ ቅዱስ መልሱን መመለስ ሲያቅተን እንደገና ትፈላሰፋለህ። እንዴት ትልቅ ሰው አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ስልህ አዎ አለ ብለህ እኮ ነው የመጣኸው። ስናይ ጊዜ የለም። ስም ማለትን ማለት ነው። ለምን በአብ ስም አላለም ምናምን? ይሄ እንዲህ አይነት ፍልስፍና ውስጥ አግባ። አሁን እዚህ ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይንስ የለም ነው ጥያቄው። አለ። ፈጣሪያችን እኮ ናቸው። ኢየሱስ ክርስቶስን ፈጣሪ ነው። ወልድ ማለት ኢየሱስ ክርስቶስ ነው። ፈጣሪያችን እኮ ነው የሚባለው ወይንስ ፈጣሪያችን ናቸው? ፈጣሪያችን ነው። ፈጣሪዎች ማን ናቸው? ፈጣሪያችን ናቸው ነው ያልከው። ታው ፈጣሪያችን ነው። አብጡህ እውነተኛውን የሰው ልጆችን ፊጥራ እምነት የሆነውን ተናግሯል። ፈጣሪዎች እንደሆኑ ታምናለህ? ናቸው ነው ያልከው። ታው ተሳስተ ነው። ስላሴ ፈጣሪያችን ናቸው ብንል አሁን ይሄ ምን ማለት መሰለህ? ልንገርህ ያለ ስላሴ ፈጣሪያችን ናቸው ስንል በአክብሮት ለምሳሌ እሳቸው ስንል በአክብሮት አንድ አምላክ ነው፣ ግን የአክብሮትነት ነገር ግን ለምሳሌ ኢየሱስ ክርስቶስ አምላካችን ነው። አብ አምላካችን ነው። አንድን ሰው አንድን ሽማግሌ እሳቸው ስል ለምሳሌ ያው አክብሬያቸው ነው። እርሳቸው አንድ ማንነትና ምንነት ነው ያላቸው ሽማግሌው። ነገር ግን ያንተ 3 ቁጭ ያሉ አካሎች ናቸው። አላያቸውም? ስለ አሁን ለምሳሌ ፕሮፋይልህ ላይ ያለ እሱ ህፃኑ ልጅ ማን ነው? አንዱ የስላሴ አካል ነው አይደለ? አካል በትክክል እውነት ነው። እዚያ በኋላ ደግሞ አባቱ ደግሞ ሌላ አላህ ሌላ አካል አይደለ? አካል አለ በአካል አንድ ግን አንድ መለኮት ላይ ያደረግከው ልጅ ፈጣሪ ነው አይደለም? ይኸውልህ እንዲህ ብለን እናምናለን። እሱ ልብ አድርግ፣ በደንብ ተከታተለኝ። አንተ አሁን ቁርአን ፍጡር ነው ፈጣሪ 3 ፈጣሪ እንዳልሆኑ አንተ ስለተናገ ፈጣሪዎች እንደሆኑ ላረጋግጥልህ ብዬ ነው። ፕሮፋይል ላይ ያደረግከው ልጅ ፈጣሪ ነው አይደለም? ቁርአን ፍጡር ነው አይደለም? ረበ ፈጣሪ
መልስልኝ። በቃ ይሄ ነው መልስ የለም ለስላሴ መጽሐፉ ላይ መልስ የለም በለና ለስላሴ ችግር የለውም። ከዛ ስለ ቁርአን ትጠይቀኛለህ። መልሱን ልነግርህ እኮ ነው እዛ ላይ እኛ ቁርአን ላይ ነው የምታገኘው። እኛ የምናምነው ልንገርህ። ቁርአንን ፈጣሪ መሆን ፍጡር መሆን ማስረጃ አድርገህ ከዚያ በኋላ ስላሴ ልታረጋግጥ ነው ወይንስ ከመጽሐፍ መልስ የለም? በቃ አዳምጠኛ ልነግርህ ነው እኮ ስለ እምነትህ ከመጽሐፍ እኮ ነው። ከመጽሐፍ የምታረጋግጠው እንዴት ነው? አብ ወልድ መንፈስ ቅዱስ ነው የሚል ጥቅስ አለ ወይ ነው? ካለ አለ በልና ማሳየት እርሱን፣ ከሌለ ደግሞ የለም ብለህ ቁርአን ፈጣሪ ነው ፍጡር በለኝ፣ ችግር የለም። አሁን መልስ ሰጥቻለሁ። ከተቀበልክ ካመንክ ምን፣ ካላመንክ ተወው። ስለዚህ ህፃን ልጅ ደግሞ ልንገርህ መልስ አልኩ። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም መጽሐፍ ቅዱስ ላይ አይደለ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደረጋችሁ ያለው ኢየሱስ ክርስቶስ አንድ አምላክ መሆናቸው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም አይደለ? ስለታቀፈችው ልጅ ልንገርህ ጠይቀሃል። ሄሎ አይሰማህም? የለም አለ እያልኩህ እኮ ነው። አለ ማለት ደግሞ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ማለት አንድ አምላክ ስለሆኑ ነው አልኩ። ከተዋጠልህ እንግዲህ ይቆራረጣል ከኔ ጋር መሰለኝ። አቡከር አንተ በደንብ የሚሰማ ከሆነ ቀጥል። አቡከር አለ ከኔ ጋር ይቆራረጣል መሰለኝ። ይቆራረጣል የኢየሱስ ባህሪ ላይ ናቸው። ማን ጋር ነበር? እኔ ጋር ነው። ኢየሱስ ክርስቶስ አምላክ ነው ብለህ ታስባለህ? ወንድሜ አምናለሁ። ኦርቶዶክስ ነህ? ማሰብ ሳይሆን አምናለሁ። አዎ ኦርቶዶክስ ነህ? ፕሮፋይሌን አላየህም? ኦርቶዶክስ ውስጥ ማን ይችን ያደርጋታል ብለህ። ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ፍጡር ትለዋለች አትለውም? ፍጹም ፈጣሪ ነው። ሃይማኖተ አበው ላይ እንብሎ ፍጡር እስመ ውእቱ ተወልደ በስጋ በሴት ይላል። በስጋ ተወለደ። እውነት ነው። በሴት በስጋ ስለተወለደ ፍጡር እንለዋለን ይላል አይባልም ይላል መጽሐፉ። ውሸታም ነው ብለን እንለፈው ቄርሎስን። ይኸውልህ አሁን እዚህ ላይ እኔ አንድ ነገር ልንገርህ። ቆይ መጀመሪያ እዚህ ጋር እንሄድና አንዴ መጀመሪያ እንትን ልበልህ። አንዴ ቆይ ስማኝ። መጽሐፍ ቅዱስ ላይ እንነጋገር። መጽሐፍ ቅዱስ ላይ እኛ መመሪያችን እሱ ስለሆነ የእኛ መመሪያ መጽሐፍ ቅዱሳችን ስለሆነ መጽሐፍ ቅዱስ ላይ እንነጋገር። 1200 ሰው ባለበት ሃይማኖተ አበውን አልቀበልም እሱ መመሪያ አይደለም ብለህ መስክርና ከዛ ወደዛ እንሄዳለን። መጽሐፍ ቅዱሱ ላይ ብንነጋገር አይሻልህም እኮ? መጀመሪያ ይሄኛውን አላምንበትም ይሄኛው የኔ መመሪያ አይደለም በልና ወደዛ እንሄዳለን። አልልህም እንደዛ። ለምን መሰለህ? እንደዛ እኮ መመሪያ ከሆነ ቆይ አንዴ፣ መመሪያ ከሆነ ትቀበለዋለህ። አይ መመሪያ አይደለም እሱን አልቀበልም ካልክ ደግሞ ወደ መጽሐፍ ቅዱስ እንሄዳለን። ለምን መሰለህ እንደዛ ምልህ? እነዚህን መጽሐፎች አንተም እንደፈለግ ትጽፋቸዋለህ፣ ያም እንደፈለገ ይጠቃቅሳቸዋል። እሱ አይደለም አሁን ችግር የለውም። እኔ ቆይ አንዴ፣ አሁን ምን ታደርጋለህ መሰለህ? ኦርቶዶክስ ነህ ወይ ስትባል ደረትህን ነፍተህ አዎ ኦርቶዶክስ ነኝ። ከኦርቶዶክስ ውጭ ቺን ፕሮፋይል ማን ያደርጋታል አልክ አይደለም? እውነት ነው። ኦርቶዶክስ ከሆንክ ደግሞ ኦርቶዶክስ ቤተክርስቲያን የምትቀበለውና የምታምነውን በሙሉ መቀበል አለብህ። አንተ ስላስከው አላምንበትማ እኮ ከሆነ መጽሐፍ የውሸት ነው። የውሸት በቃ የውሸት ከሆነ የውሸት አንተ ያዝከው የውሸት ነው። እኔ ያዝኩት ቤተክርስቲያኔ ላይ ያለችው ግን አምንበታለሁ። እሺ በቃ በትልቁ አድርጉትና ሃይማኖተ አበው ዘቄርሎስን ትክክለኛውን ክፈተው። እኔ ያዝኩት የውሸት ስለሆነ አንተ ትክክለኛውን ክፈተው። እኔ ጋር የለም አልገዛሁትም። ከሌለ ታዲያ የውሸት መሆኑ እንዴት አወቅ? ከሌለ የውሸት ነው እንዴት ትላለህ?
ለመሰለህ ለማሰናከያ ስለምትይዙት እናንተ ለማሰናከያነት ስለምትጠቀሙበት አይደለም። መጽሐፍ ቅዱሱ ቢልህ ይኸውልህ መጽሐፍ ቅዱስን ሲያቅትህ ወደዛ ወደዚህ አልቀበለው ማለት ነው። አይደለም አንተ የምጠነቋቁላትን ይዘህ አይሆንም። ይሄ አይደለም መጽሐፍ ቅዱስ ላይ ሁነን አሁን ለምሳሌ እኔ ወደ ሌላ መጽሐፍ አልሄድብህም፣ ወደ ቁርአንህ ነው ብሄድ ነው የምሄድብህ። ሂድ እኔ አንዴ ቆይ አንዴ እባክህ አንዴ ሙስሊሞች ወደምናምንበት መጽሐፍ የትኛውም መጽሐፍ ሙስሊሞች ወደምንቀበለው መሄድ ትችላለህ። አሁን እየተባልክ ያለኸው ኦርቶዶክስ ከሆንክ ቤተክርስቲያን የምትቀበለው መጽሐፍ ትቀበላለህ። እሺ ተው ላቅልልልህና ትንቢተ ኢሳያስ ምዕራፍ 49 ከቁጥር 5 ላይ እግዚአብሔር ዘፈጠረኒ በውስጠ ከሰምየ ከመ ኩነ ገብሮ ከመስተጋቦ ለያዕቆብ ሀቤሁ ወለእስራኤልን ይላል። እየሰማኝ ነው? እየሰማሁት። አዎ እግዚአብሔር በእናቴ ማህፀን ፈጥሮኛል፣ ባሪያም እንደሆነው እስራኤልንም አንድ አደርግ ዘንድ አምላኬ በማህፀን ፈጠረኝ ይላል። ይሄ ማን ነው እያወራ ያለው? ስለማን ነው? ኢሳያስ ነው ይህን እያወራ ያለው። ኢየሱስ ክርስቶስ ይላል ወይ? ቆይ አንዴ እየጠየቅኩ ነው። ይሄ ስለማን ነው አልኩ። አሁንም በእግዚአብሔር ስለ ኢሳያስ ነው ወንድም አለ። ይሄ አሁንም ፈጣሪ ፍጡር። እሺ አንዴ አሁንም በእግዚአብሔር አይን ከብር ያለውኝ አምላኬ ጉልበት ሆኖኛል፣ ያዕቆብንም ወደ እርሱ እንድመልስ እስራኤልንም አንድ አድርግ ዘንድ እንድሰበስብ ባሪያ ሆነው ዘንድ ከማህፀን የሰራኝ እግዚአብሔር እንደዚህ ይላል። ይህ ስለማን ነው የሚያወራው? ስለ ኢየሱስ ክርስቶስ ከሆነ አምጣ። ኢየሱስ ክርስቶስ እንዲህ ይላል የሚል አምጣ። እሺ በቃ አሁን ደግሞ የዚህን አንድምታ እናያለን። አባቶች አሉ አይደለ? አባቶች አሉ። አባቶችን ትቀበላለህ? አንድምታ አንድምታ ትቀበላለህ ወይ? መጽሐፉ ይንገረና እኔ ደግሞ እድሉን ስጠኝና ላውራ። አይደለም አንድምታ ትቀበላለህ ወይ? ላሳይህ። አንዴ ቆይ እሱን ታሳየኛለህ። አሁን እዚህ ጋር ያላቸው 1200 ሰዎች በጣም ተመልከቱት። አንድምታ ለራሱ ትቀበላለህ ወይ አትቀበልም? አጭር መልስ እኮ ነው። የቤተ ክርስቲያን አባቶችን አንድምታ ትቀበላለህ ወይስ አትቀበልም? አሁንም ወደፊትም ልንገርህ አይደለ? አንተ የያዝከውን አንድምታ በፍጹም አልቀበልም። እሺ የዚህን አንድምታ ክፈት። የዚህን አንድምታ ክፈት። በቃ በትልቁ አድርጉት። የዚህን አንድምታ ክፈት። አሁን አልከፍትም። በቃ ሚዩት አድርጊ። ስለሆነ እንነጋገር አልኩ። መጽሐፍ ቅዱስ እኮ ነው። ኢሳያስ እኛ መመሪያችን እሱ ነው። በቃ ቆይ በቃ መልካም ኦርቶዶክስ ነህ፣ ግን የመጽሐፍ ቅዱስ አንድምታ አትቀበልም ነበር ጥያቄ። አንዴ ሚዩት አድርጊ። ማለት ርዕሱ አልገባኝም። አንዴ ወለጋገዳ ወንድም አለ ሚዩት አድርጊ። አንድ ሺህ ሰው ምናምን ብትል እኔ ከእውነት ዝም ማለልባትም። ኧረ አንዴ ቆይ ተረጋጋ። ትልቅ ሰው ተረጋጋ። ትንቢተ ኢሳያስ ምዕራፍ 49 ከቁጥር 5 ላይ ያለው ለማን ነው ስለው ለእንትና ነው አለ። ለኢሳያስ ለራሱ ነው፣ ለኢየሱስ አይደለም አለ። የእሱ ቤተ ክርስቲያን አሁን እዚህ ጋር ያለው ልጅ የእሱ ቤተ ክርስቲያን አንድምታው ደግሞ ማብራሪያው ምን እንደሚል እናንብበው። ማብራሪያው ምን ይላል? የዚህ ልጅ ቤተ ክርስቲያን አንድምታው ማብራሪያው ምን ይላል? እናንብበው። ምን ይላል? ወከዓበ ይቤ ከምዘ ይቤ እግዚአብሔር ዘፈጠረኒ እመክር ሰኩነ ገብረ ለአስተጋቡ ህዝበ ያዕቆብ ወለእንስተ እስራኤል አለመለለሁ የእምረኒ አለ። ዳግመኛም የያዕቆብን ወገን ለአንድ ለማድረግ እስራኤልን ለማዳን አገልጋይ የሆነው ዘንድ በማህፀን የፈጠረኝ እግዚአብሔር ብላ አንድምታ ቤተክርስቲያን አቅርባለች። ይህንን አንድምታ አልቀበልም፣ መመሪያ አይደለም ማለት ትችላለህ፣ መብት ነው። አንዴ ሚዩት አድርግ ሙሴ ሚዩት አድርግ አንዴ። እሺ አንዴ ኢትዮጵያ አንዴ ጠብቀኝ፣ መሀል ላይ እየገቡ ስለሆነ አንዴ ጠብቀኝ። ሚዩት ሙሴ መሀል ላይ አትግባ። እሺ ሚዩት አድርግ። ተራችሁን ጠብቁ፣ ተረጋጉ። መሀል ላይ አይገባም። አሁን ይሄን አንድምታ ትቀበላለህ አትቀበልም? ልንገርህ አንድምታውን። ይኸውልህ እንትን ላይ ልውሰድህ። አንድምታ ከፈለክ ደግሞ ማለት የዚህን አንድምታ ውጣ። የዚህን አንድምታ ልውሰድህ። የዘወትር ጸሎት ላይ ልውሰድህ። ልበልልህ ሙሉውን። የዚህን አንድምታ ንገረኝ። የዚህን አንድምታ ንገረኝ። ክርስቶስ ብላ ነው የምትጀምረው። አንዴ ቆይ ክርስቲያን የምታምነውና አዎ እናውቃለን እኮ እናውቃለን። የኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ እግዚአብሔርን ስለ አንድ አንዴ የትንቢተ ኢሳያስ አንዴ ተረጋጋሽ። ኢትዮጵያ የማታውቅ ከሆነ እኮ ምን አለ መሰለህ፣ የማታውቅ ከሆነ ወይ አላውቅም ጠይቄ እመጣለሁኝ። ጠይቄ እንትን ብዬ
ኧረ አንዴ ሚዩት አድርጊ። መሀል ላይ አትግቢ። ምንድን ነው መሀል ላይ የምትገቡት? አንዴ መሀል ላይ አትግቢ። አሁን ያነሳው ምን እንደሆነ ልንገራችሁ። እሺ ድምፄ ይሰማል አይደለ? ልጆች ድምፄ ይሰማል? አዎ ድምፄ የሚሰማ ከሆነ አሁን እሱ እኔ ትንቢተ ኢሳያስ ምዕራፍ 49 ከቁጥር 5 ላይ ያለውን አንድምታ ስጠይቀው እሱ ወዴት ሄደ መሰላችሁ? ነቅቱ ከእግዚኦ ወንሰብሐከ ንባርከ እግዚኦ ወንተ አምነከ ንሰለከ እግዚኦ ወነስተብቁከ ንገኒ ለከ እግዚኦ ወንተ ቀኒል ስመከ ቅዱስ የሚለውን ሌላ ቦታ ሃይማኖታዊ ጸሎት ላይ ምናምን ገባ። ናምን በአሐዱ አምላክ እግዚአብሔር አብ አኀዜ ኩሉ ገበራ የሰምድር ወየስተሰሪ ምናምን የሚለው ላይ ገባ። እዚህ ማን ጠየቀ? አሁን አንተ የምትለውን እናውቃለን፣ በደንብ አስረግጠን እናውቀዋለን። በደንብ አድርገን ማለት ነው፣ በደንብ አድርገን ከላይ እስከታች። አሁን እኔ አንድምታ ቤተ ክርስቲያን ስጠይቅህ አንተ ዘበእንቲአነ ለሰብእ ወእምተ መድኃኒ ወረደ መሰማያት ተሰብእ ወተሰገወ እናውቀዋለን። ተሰብእ ወተሰገወ መንፈሰ ቅዱስ እመቅድስተ ድንግል የሚለውን እናውቃለን። ጥያቄው የትንቢተ ኢሳያስ ምዕራፍ 49 ቁጥር 5 አንድምታ ምንድን ነው? ክፈተው ነው። አይ አንድምታውን አላውቅም ወይ አልቀበልም ብለህ ወደ ሌላ ሀሳብ መሄድ ትችላለህ። ይሰማሃል? ኢትዮጵያ ይሰማሃል? በቃ ይሰማሃል። በቃሽ፣ ሚዩት አድርግ። እብሲቱ አለሽ። ቄሱም ዝም መጽሐፉም ዝም አለ። እሺ አንቺም ወጣሽ። ሌላ ሰው ካለ መቀጠል ይችላል። ያልተጠየቃችሁትን አትመልሱ። ያልተጠየቃችሁትን እንዴት አደርግ ስትባል ጤፍ እየዘራው ነው አትበል። ይሄ አያስኬድም፣ ልክም አይደለም፣ አግባብም አይደለም። እንዴት አደርግ ስትባል ደህና አደርኩኝ ነው የሚባለው እንጂ እንዴት አደርግ ስትባል ጤፍ እየዘራው ነው አትበል። ሙሴ አለ ሙሴ በነገራችሁ ላይ የአዲስ አካውንት ነው፣ ፎሎ አድርጉት። እሺ የኔ አካውንት ሙሴ አለ። ሙሴም ጭጭ በቃ የማያወሩ ከሆነ አውርዷቸው። ሌላ የሚመልስ የሚያወራ ይግባ። ድምፄ ይሰማል ወይስ እኔ ብቻዬን ነው እየለፈለፍክ ያለሁት? አቡኪ ድምፄ ይሰማል? እሺ ወጡ ግቡ። ይህንን የሚመልስ ግቡ። ከዚህ ንቅንቅ አንልም። ፍጡር ታመልካላችሁ፣ ፍጡር አምላኪዎች ናቸው። ዘሪሁን ማን ነው የሚለው? ዘሪሁን ንጋ አልሐምዱሊላህ። እሺ ክርስቲያን ካላችሁ ግቡ። እሺ ክርስቲያኖች ካላችሁ ግቡ። ክርስቲያን ካለ ይግባ። ሚዩት አድርጉት። ዘሪሁንን እሺ አውጥቶ ወይ ድምፅ አለ ከጀመረ አውጡ። ችግር የለውም። እያዳመጥኳችሁ ስለሆነ ችግር የለውም። ኧረ ኑ ግቡ በፈጠራችሁ ክርስቲያኖች ኑ ግቡ። አንድ ክርስቲያን ግቡ። ክርስቲያኖች ግቡ። ወአለይኩም ሰላም